ዛሬ ጥሩ መረጃ ነው እየመጣሁት በጠለቦች ጉዳይ። ትናንትና 2 አመት ከሞላችሁ በሆነ አሁን አዲስ የወጣው መረጃ ምንድነው? በጣም ደስ የሚል ነው። እናንተ 2 አመት ከሞላችሁ በኋላ ያለ ሰውየው ፍቃድ ያለ ከፊላችሁ ፍቃድ የ2 ወር ዕድል። አሰላሙ አለይኩም ወራህመቱላሂ ወበረካቱ ቤተሰቦቼ ሁላችሁንም ሰላም ብያለሁ። ቆረጥረጥ አድርጌ እንዳሰማችሁ ሙሉ ቪዲዮን እጋብዛችኋለሁኝ። በተለይ ሳውዲ አረቢያ ያላችሁ ይህ ድል ለእናንተ ነው። ያልገባችሁ ወይም ደግሞ ከንግግሩ ማይገባችሁ ከሆነ እኔ የሱን ቪዲዮ ከሰማን በኋላ ተመልሼ በደንብ አድርጌ አብራራላችኋለሁ። ላይክ፣ ሰብስክራይብ እና ሼር ያደረጋችሁ ሐሳባችሁን ኮሜንት ላይ በማስቀመጥ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። መልካም እድሉ ሳውዲ አረቢያ ያላችሁ ለእናንተ ነው። እንኳን ደስ ያላችሁ። ቪዲዮ ልጋብዛችሁ፣ ተከታተሉ። السلام عليكم ورحمة الله وبركاته. أحبتي الكرام እንዴት ናችሁ? ሰላም ነው አልহামዱሊላህ ረብል ዓለሚን። ዛሬ ጥሩ መረጃ ነው እየመጣሁት በጠለቦች ጉዳይ። ትናንትና 2 አመት ከሞላችሁ በኋላ አትችሉም ብዬ ቅዳሜ ዕለት ያወጣሁት መረጃ ነበር። ብዙዎቻችሁ ኮሜንት ላይ በቃ አለቀልን ማለት ነው፣ ደሞዝም አልጨምር ብለዋል፣ እናሳፍርሻለን ብለዋል፣ አልቀየርልኝ ብለዋል እያላችሁ በጣም ብዙ ሸክዋ ስሞታ ስታቀርቡ ነበርና ያ ቅዳሜ ዕለት የተሰጠሁት መረጃ አዲስ መረጃ ወጥቶበታል። ያ መረጃ እንዳለ ሆኖ አሁን አዲስ የወጣው መረጃ ምንድነው? በጣም ደስ የሚል ነው። እናንተ 2 አመት ከሞላችሁ በኋላ ያለ ሰውየው ፍቃድ ያለ ከፊላችሁ ፍቃድ የ2 ወር ዕድል አላችሁ። የ2 ወር ዕድል የማስተካከል ዕድል አላችሁ። ያለ ሰውየው ፍቃድ 2 አመት ከሞላችሁ በኋላ ያለ ሰውየው ፍቃድ በ2 ወር ውስጥ በፈለጋችሁት ሰው መቀየር ትችላላችሁ። አሁን ላይ የወጣው ህግ ምን መሰላችሁ? በፊት በላግ ሁሩብ ነበር የወጣው ህግ። አንድ ሰው ኢቃማውን በላግ ሁሩብ ማድረግ ይችላል። ከፊሉ ከሱ ስራ 2 አመት ከሞላው በኋላ ወይ በላግ ሁሩብ ያደርግበታል ወይ ያሳፍረዋል። እንደዛ ነበር የድሮ ህግ። አሁን የወጣው ደግሞ በላግ ሁሩብ በሚለው ህግ እንቅጣዕ አኒል አመል የሚል ነው የወጣው። እንቅጣዕ አኒል አመል ማለት ኢቃማው ላይ ምንም አይነት ጉዳት አያደርስም፣ ይሄ ሰራተኛ ከኔ ጋር ስራ መስራቱን አቋርጧል የሚል ብቻ ነው ማድረግ የሚችሉት። አሁን ላይ ከፊሎች 2 አመት ከሞላው በኋላ እንደዛ ነው የሚያደርጉት። ይሄ ሰራተኛ ከኔ ስራ መስራትን አቋርጧል ብቻ የሚል ማድረግ ነው የሚችሉት። ከዛ ውጭ አይችሉም። ከዛ እናንተ ደግሞ ሄዳችሁ ሌላ ሰው ፈልጋችሁ በ2 ወር ውስጥ ከ2 ወር ማለፍ የለበትም። በ2 ወር ውስጥ ያን የስራ ውላችሁን ማስቀጠል ትችላላችሁ። ይሄ አሁን አዲስ የመጣው ህግ ነው። በጣም አሪፍ ህግ ነው። እድሉን ተጠቀሙበት። ደስ የሚል ነው። ሰውየው 2 ወር ሳይሞላውስ ከጠለብ ከጠፋ በ60 ቀን ውስጥ ወደ ሀገር መግባት አለበት። ሌላ አማራጭ የለውም። በ60 ቀን ውስጥ መግባት አለበት ወይም ደግሞ መልሶ ከፊሉ ጋራ መነጋገር አለበት። ግን አሁን ላይ ኮንትራታችሁን እንደምንም ብላችሁ 2 አመት ከጨረሳችሁ በኋላ ከሞላችሁ በኋላ ወይ እዚህ ሀገር ማስቀጠል ፈልጋችሁ ወይም ደግሞ ሌላ ከፊል መቀየር ፈልጋችሁ እምቢ ማለት አይችሉም። አሁን የመጣው ህግ ለእናንተ የ2 ወር የማስተካከል እድል ሰጥቷችኋል። ከ2 አመት በኋላ የ2 ወር በፈለጋችሁ በራሳችሁ ፍቃድ ጠፍታችሁም ይሁን ሰውየው ካልፈቀደ የራስ ጉዳይ ምናምን ብላችሁ ሄዳችሁ በ2 ወር ውስጥ ምን ማድረግ ትችላላችሁ? ከፊል መቀየር ትችላላችሁ። ይሄ በጣም አሪፍ የወጣ ህግ ነው። ተጠቀሙበት። ባረከላሁ ፊኩም። ትናንትና አሁን ይሄን የመጨረሻ ነው። ይሄ የመጨረሻ ቪዲዮ ነው። በቀን 19 እሁድ ነው ዛሬ። አሁን ቀን 19 2026 እሁድ እየሰራውላችሁ ያለሁት ማለት ነው። ትናንትና ቅዳሜ ዕለት የሰራሁት ቪዲዮ በ2 አመት ከሞላችሁ በኋላ አትችሉም ያልኩት ቪዲዮ እሱ ሌላ ህግ ወጥቶበታል፣ አዲስ ህግ ወጥቶበታል። ዛሬም ላይ በላይ እንደ መሐመድ አልሐበሺ ጋር ስናወራበት ነበር። ቤቱን ፎሎ አድርጉ፣ ሼር አድርጉት። ይሄን ቪዲዮ እያዳመጣችሁ በጣም ሼር አድርጉት። ማስተካከል የሚፈልጉ ሰዎች እንዲያስተካክሉት አዳምጣችሁ ሼር፣ ኮፒ ሊንክ አድርጉ፣ ሪፖስት አድርጉት እንዳለ ቪዲዮውን ማለት ነው። ተሰርቶበታል። ህጉ መውጣት ብቻ ሳይሆን አገልግሎት ላይ ውሏል። አንድ ሰራተኛ በጠለብ መጥቶ ኢቃማም ያለው ይሁን ኢቃማም ጠለብም አንድ ነው። ህጉ አንድ ነው። በኢቃማም ይሁን በጠለብ ህጉ አንድ ነው። እዚህ ሀገር መጥቶ 2 አመት ከሞላው በኋላ ከፊሉን ማስፈቀድ አይጠበቅበትም። ከፊሉ ሳይፈቅድ ያለ ከፊሉ ፍቃድ ተናዙል ማድረግ ይችላል። ይሄ አሁን የወጣ መሰር ላይ የወጣ ህግ ነው። ባረከላሁ ፊኩም። መሰር ላይ በህስ ስናደርግ ወይም ደግሞ ጥናት ስናደርግ ነው ዛሬ ይሄንን የሰማሁት ከሌሎች መረጃ ያመጣሁትኝ። እና በፊት በላግ ሁሩብ የሚለው የለም እንቅጣዕ አኒል አመል በሚል ተቀይሯል። ይሄ በጣም የሚያስደስትና ለሰራተኞች 2 አመት ከሞላቸው በኋላ በጣም ትልቅ እድል ያለው ህግ ነው። ባረከላሁ ፊኩም። ይሄን ሸር አድርጉት እያዳመጣችሁ
ለሁሎችም እንዲገለገሉበት ሁሉም እንዲጠቀምበት አቡ አይመን ነኝ። ኢንሻአላህ በሌላ መረጃ መመለሳለሁ። ፎሎ ያድርጋችሁ ቤቱን በጣም ይደግ ቤቱ ፎሎ ይሁን ተሰሚነት ተደማጭ እንዲኖረው አገልግሎቱም ሰፋ እንዲል ባረከላሁ ፊኩም። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ መረጃውን ሰምታችሁታል። ማብራራት ያስፈልገው አይመስለኝም፣ ግን በቃሌ መሰረት በደንብ አድርጌ ላብራራላችሁ። ያው በርካታ ወንድሞቼ በተለይ እንደዚህ ያሉ አንገብጋቢ አስቸኳይ መረጃዎችን ሳቀርብላችሁ ጥያቄ ካቀርባላችሁ ኮሜንት ላይ ማለት ነው። ለዛን ጥያቄ ከመጠየቃችሁ በፊት አሁን ግን እናን የምትጠይቋቸውን ጥያቄ በደንብ አድርጌ እዚሁ ላይ ላብራራላችሁ ማለት ነው። ምክንያቱም ኮሜንት ላይ ተጽፎ ራሱ አጥጋቢ አይሆንም ጥያቄው ማለት ነው። ይሄን ብታደርጉ ይሄን ብታደርጉ እና ብዬ በጽሁፍ የታክታለም እንደገም ደግሞ አጥጋቢ አይሆንም። ሰው መጻፍ ራሱ አንዳንዴ እንትን ይላል። ስለዚህ በቃሌ አዳምጡኝ ማለት ነው። ምናልባት ለእህቶቻችሁ ለወንድሞቻችሁ ብዙ የተጨነቁ ስላሉ ሼር ብታደርጉላቸው በጣም ይጠቅማቸዋል ብዬ ተስፋ አደርጋለሁ። ብዙ እህቶች አሉ ካሁን ቀደም የነበረው አንድ ሴት ወይም አንድ ወንድ ወደ አረብ ሀገር ወይም ወደ ሳውዲ አረቢያ በኮንትራት ከሄደ ወይም በጠለብ ማለት ነው እስከ 2 አመት ድረስ የመስራት ግዳጅ አለበት። 2 አመት ከሰራ በኋላ ግን እነዛ አረቦች ጋር መቀጠል ከፈለገና ስምምነት ካላቸው በዛው ኢቃማቸውን ተጅዲድ አድርገው ወይም አድሰው እዛው ይቀጥላሉ። ካልሆነ ግን ከፊሎቹ ካልፈለጉት ያሊ ወይም ወደ ውጭ ተረዘቅ ካላሉት ወደ ሀገሩ ማሳፈር ይችሉ ነበር ማለት ነው። አሁን ሰሞኑን የወጣውና ስራ ላይ የዋለው አንድ ኮንትራት የሄደ ሰው ወይም ጠለብ የሄደ ሰው 2 አመት ሰርቶ ካበቃ በኋላ እነዛ ከፊሎች ግድ ወደ ሀገር መግባት አለበት ብቻ ብለው ማስገደድ እንደማይችሉ ነው የተነገረው። ምንም ከፊሎቹ ከፈለጉ ፍለፊታቸው ሄዳል፣ ካልፈለጉ ደግሞ ኸይር ማሰላ ምን ያልሰራም ብሎ በፊት ለፊታቸው ቢሄድ ማንንም ሊጠይቀው እንደማይችል ነው ማለት ነው። እስከ 2 ወር ድረስ 2 አመታችሁን ሞልታችሁ ትክክል 2 አመት ሞላችሁ ከበኋላ ለ2 ወር እፎይታ ጊዜ ያላችሁ ሄዳችሁ ወደ ፈለጋችሁት አረብ ያለምንም የዚህኛው ፍቃድ መቀየር ኢቃማችሁን ማውጣት ትችላላችሁ ማለት ነው። ይሄው ሐቂቀተን እጅግ በጣም ደስ የሚል መልካም መረጃ ነው። እንዳታናኑቁት መረጃ ገብታችኋል። እንደስተዛሬው አይ በቃ ነቅል ለማድረግ ከፊል ለምኝ እንትን ተለማውጭ ምናምን ሳይሆን ቀጥላችሁ ሄዳችሁ ወደ ፈለጋችሁት አረብ ነቅል አድርጋችሁ የፈለጋችሁትን ስራ መርጣችሁ ከናንተ ጋር የሚሄደውን ስራ መስራት ትችላላችሁ። ስለዚህ ይሄ እጅግ በጣም ደስ የሚል ነው። ማዕሉማትችሁን ብቻ ሰጣችሁ ኢቃማችሁን ኢንፎርሜሽን ምናምን ከሰጣችሁ በኋላ ያ አዲሱ አረብ ከሚያስፈልገውን ፕሮሰስ አሟልቶ እናንተን ኢቃማ ቀጥታ ያዞርላችኋል። እነኞቹ ከጫወታ ውጭ ሆኑ ማለት ነው። እና ይሄ በጣም ደስ የሚል መልካም መረጃ ነው። ለተጨነቀው እህትህ ለተጨነቀው ወንድምህ እንዲደርስ ላይክ እና ሼር ማድረግ እንዳትረሱ ማለት ነው። ይሄ ነው ላችኋለሁኝ። በተለይ ሳውዲ ላይ አሁን እንደሚታወቀው ስራ የለም፣ በሴቱም በወንዱም ስራ የለም። በርግጥ ኮንትራት ቤት ያሉ ደሞዟ ትንሽ ብኮንም እዚህኛው ላይ ስራ ፈተው ስለሚቀመጡ እነዛ በየወሩ አትነስም ትብዛም ስለመጣላቸው በብር ኮንትራት ቤት ያሉት የተሻሉ ብር አላቸው። ምንም የማይከድ ሀቅ ነው። ውጭ ላይ ያሉት 2 ወር ቢሰሩ 5 ወር አይሰሩም። 5 ወር ቢሰሩ መልሰው 1 አመት አይሰሩም። የዛን ጊዜ ያ ብር እልም ብሎ ይጠፋል ማለት ነው። ኮንትራት ቤት ያሉት ግን አንድም ትሁን 2ም ትጠራቀማለች፣ የትም አትሄድም። ስለዚህ በብር ያይሻላል፣ ስራም አይፈቱም፣ አይጨናነቁም እላችኋለሁኝ። ያ ምርጫው የናንተ ነው። ነገር ግን ኢቃማችሁን በፈለጋችሁት አረብ እንደምትቀይሩ ሰበር ደስ የሚለው መረጃ ነው። ይሄን ቪዲዮ አዳርሱት፣ ሼር አድርጉት፣ ለሌሎች አድርሱት። ዩቲዩብንም ወደ 100,000 ሰብስክራይብ አስገቡና የፕሌይ በተን ልቀበል 100,000። ስለዚህ ምን ነው ጨከናችሁ እንዴ? ገና እኮ ነኝ። አስገቡት። ሰው ተሳድቦም 100,000 2 ሚሊዮን 3 ሚሊዮን እየገባ ነው። አስገቡት። ጀማል ኤምዲ ዩቲዩብን አድኑት። አለዛ ጀማል ኤምዲ ዩቲዩብ 100,000 ካልገባ አስቸጋሪ ነው ይላችኋል ማለት ነው። ስለዚህ 100,000 በአስቸኳይ አስገቡት። ላይክም ሰብስክራይብም ሼርም ያደረጋችሁለት አስገቡት፣ ገዙት ይላችኋል። ብር እርዱኛ አላላችሁም ወይ ሌላ ነገር አላላችሁም፣ ግን ሰብስክራይቡን 100,000 እንዲገባ ማድረግ ያለባችሁን ሁሉ አድርጋችሁ 100,000 አስገቡትና ፕሌይ በተን ይቀበል ይሸለም ማለት ነው።
አይመስላችሁም? እስኪ እናንተ ምን ትላላችሁ? ወይም ደግሞ አይ ጀማል ይሄ እኮ ዩቲዩብ ላንተ አይጠቅምህም ካላችሁ ደግሞ ያው ተውታላችሁኝም እተዋለሁ፣ ችግር የለውም። እናንተን እሰማለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።